ወንድ ልጅ ቆረጠ እንዳልክ በቃ ቆረጠ። ሄሉን አምጡልኝ ዱብ አድርጉልኝ አለ እኮ በቃ። ከእንዳልክ ይልቅ ደግሞ አባባ አሳዘነኝ። ሄሉሻ ለካ ያውቋት ነበር እንዴ ማለት ያው እንደምታወራቸው ምናምን ሲናገሩ አሳዘኑኝ። መጨረሻ ላይ ሲነግራቸው ድንግጥ አሉ ማለት ነው። እንደተጣሉ ሲነግራቸው የኔ አባት ያን ያስታረቋቸው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ ይህን ቪዲዮ ስትጀምሩ በላይክ ጀምሩ። ላይክ አድርጉኝ፣ ለእኔ ይጠቅመኛል ብያችሁ ከምጠብቀው በላይ ላይክ ስላደረጋችሁኝ እጅግ በጣም ነው የማመሰግነው። አሁንም በላይክ በሰብስክራይብ አበረታቱኝ ውዶቼ። ስለምታበረታቱኝም እጅግ በጣም ነው የማመሰግነው። ስትገቡ ላይክ እያደረጋችሁ ቪዲዮውን ስታዩ እና እንዳልክ እንግዲህ የሚያወራው ነገር እኔ ግራ ቢያጋባኝም ግን ዛሬ ጭራሽኑ እስከ ትዳር ድረስ ነው የደረሰው። ሄሉሻን ካላገባው እሞታለሁ አለ። በቃ እሷን በማጣቴ እኔ በጣም ተሰቃይቻለሁ፣ እየተሰቃየውም ነው፣ እየባዘንኩ ነው አለ እኮ። አቤት ፈጣሪ። ለማንኛውም የሄሉሻ ፍቅር እንግዲህ ይሄ ነው በቃ ይወሰውሳል። እያደር ነው ፍቅሯ እየተገለጸ የሚመጣውና ከሄሉ ላይ ቆይ የሚጠላ ነገር አለ? ግን ምንም ነገር እኮ የለም። ማር የሆነች ቸኮሌት፣ የኔ ቸኮሌት፣ የምሬን ነው። ሄሉ ትንሽን የምታናድደኝ ምኑ ጋር እንደሆነ ታውቃላችሁ? ትንሽ ልፍስፍስ የምትለው ነገር፣ እንደገና ደግሞ በቃ ሙሉ ልቧን ስጥት አድርጋ የምታፈቅራቸው ነገር፣ ከዛ የመልሶ እሷን ሲጎዳት ምናምን ያናደኛል እሱ ነገር። ከዛ በስተቀር ግን ሄሉ የምር የሚጠላ ባህሪ የላትም። የሚወድቅ ነገር የላትም። በጣም ኮረሪማ የሆነች ልጅ ነች እና በተለይ ደግሞ ፍቅር አሰጣጥ ላይ ትችልበታለች። ፍቅር ትቀበላለችም ትሰጣለች። በጣም ጎበዝ ነች እና በህይወቷ የሚመጡ ወንዶች እናፈቅራለን ብለው የሚመጡ ወንዶች ማለት ነው ሁሌም ስትመቻቸው ነው ማይና ስትንከባከባቸው ፏፈሽ አድርጋ ምናምን ሜዳ ላይ ተራርሻ ስትጠብቃቸው ደስ አትልም? ውድ ይሄን በጣም ነው የምወድልሽ ሄሉሻዬ። አሰሚኝም አውቃለሁ ግን ይሄን እንደምወድልሽ ልግለጽልሽ ብዬ ነው። በጣም የፍቅር ሴት ነሽ። ፈጣሪ አምላክ ደግሞ አንድ ቀን እንግዲህ ያንቺ የሆነውን ሰው ይሰጥሻል ብዬ አስባለሁ። ያም ስለተመኘ የተመኘው ሁሉ ይሆናል ማለት አይደለም። እንግዲህ በዛም ሄሉን እየተመኙ ነው ያሉት። ያብ ስራም አለ እንዳልክም እንግዲህ ዛሬ ከእሷ ጋር ልጅ መውለድ ነው የምፈልገው። ልጅ ወልደን ብዙ ደረጃ ደርሰን ነው ማየት የምንፈልገው የነበረው። ለእናንተ ተምሳሌት መሆን ነበር የምንፈልገው እያለ ነበረና ከዚህ ሁሉ ነገር ዋናው የሄሉዬ ሰላም፣ ሄሉ ከዛ ሙድ መውጣት፣ ሄሉ ከዛ ካለችበት ሙድ ወጥታ እንደ ድሮ ፍልቅልቅ ስትል ማየት ነው የኛ ፍላጎታችን ማለት ነው። እና እንግዲህ እንዳልኬ ምን አለ? እኔም በዚህ ብቻዬን እየባዘንኩ ነው በቃ። እሷም ደግሞ ከዛ ጋር ዝም ብላ ነው የምትለፋው። አይሆንም፣ የኔና የሄሉ ጣፈንታ አንድ ነው እና እባካችሁን ጸልዩልኝ፣ ተሳሉልኝ ነው ያለው። ተሳሉልኝ ጸልዩልኝ ብሏል ማለት ነው። በጣም ጥሩ ሰዎች አላችሁ። ተሳሉልኝ ጸልዩልኝ ስላለ እንግዲህ ሰምታችኋል። እናንተ ማድረግ ያለባችሁን አድርጉ። እውነት ለመናገር እኮ እውነቱን እኮ ነው። የእንዳልክና የሄሉ አድናቂዎች እኮ በጣም ይለያሉ። የምር ትላልቅ ሰዎች፣ ዋጥ ያደረጉ ነገርን የሚያገናዝቡ፣ እኛ ስናጠፋ እንኳን በስነ ስርዓቱ ጥፋታችን የሚነግሩን የማይሳደቡ ናቸው። ብዙ ጊዜ ከኔ ቤት ራሱ ሲኮምትልኝ ማለት ነው በጸባይ በስነ ስርዓት ነው ስህተት ካለብኝም የሚነግሩኝና ትክክል ነው። አዋቂ ናቸው ደጋፊዎቻቸው ማለት ነው። ምን ዋጋ አለው ታዲያ? እንዳልክ ድፍርስርስ አድርጎ አበላሸው ያኔ እና ዛሬ የኔን ዝላልነት ነው ሄሉዬን ያሳጣኝ። ያኔ እንግዲህ ሄሉ አፍቃሪ፣ እሱ ደግሞ በመካከላቸው ምንም ነገር እንደሌለ ለስራ እንደተገናኙ አይነት ነገር ነበር። ዳርዳርቸው ኢንተርቪው ሲደረግ ራሱ ምንም ነገር እንደሌለ እንኳን እሱን አይደለም ሌሎች ዩቲዩበሮች የሚሰሩት ራሱ ድራማ ነው ለማለት ሞክሮ ነበር እንዳልካችን በዛ ሰዓት ማለት ነው። እንግዲህ ሳስበው ያኔ መንፈሱ ነው በቃ አሁንም መንፈሱ ነው አለ። እኔ ያኔ ራሴን አላውቀውም፣ ምን እንደማደርግ አላውቀውም። ለዛ ነው ሄሉን በእንዝላልነት ከእጅ ያስወጣዋት አለ። እውነት ነው። እውነቱን መመስከር በጣም ደስ ይላል። የሄሉሻ ሀቅ ደግሞ ስለወጣ በጣም ደስ ብሎኛል። እና ብዙ ሰውም እንደዛ ሲል ስለነበር አያፈቅራትም እኮ እራሷ ናት የምታፈቅረው፣ እሱ ጋር ምንም አይነት ፍቅር የለም፣ ለስራ ነው የተገናኙት እያሉ ሲያወሩ ነበር ብዙ ሰዎች። እና ዛሬ ግን ለስራ እንዳልሆነ ገባቸው አይደለ? ትክክለኛ ፍቅር እንደነበረ ከሄሉና ከእንዳልክ መካከል እሱ ታሞ አይኑ ተሸፍኖበት እንጂ በሰዓቱ ማለት ነው። ይኸው ሲገለጽለት እንግዲህ እውነቱን ደረሰበት። ያለሷ ምንም ነገር ደስተኛ እየሆንኩ አይደለም ማለት ነው። አርባ ምንጭ እስከ ሐዋሳ ድረስ የደረሰ ፍቅር ውሃ በላው። ታዲያ ምን ዋጋ አለው? ውሃ በላው።
አንድ ሰሞን ብድ ብለን ነበር ከነሱ ጋር ነው። ይሄውና ዛሬ እንግዲህ እየሄዱበት የነበረውን ቦታ እየዞረ እየጎበኘ በትዝታ ውስጥ እየዋለለ እየሰመጠ ይገኛል እንዳልካቸው እና ወዶቼ እንዳልክ ከሄሉ ጋር ቢሆን ደስ ይለኛል ስላችሁ ያው ትንሽ ተቆጣችሁ መሰለኝ። አትቆጡ ቤተሰብዬ፣ አትቆጡ። ይሄ የሰው ፍላጎት ነው። እኛ ስሜታችን በጣም ነው የሚቀያየረው። ይገርማል። ከባድ ሰዎች እንደ ሰው ከባድ የለም። እና እኔ አሁን እውነት ፍላጎቴ ቢሆን ከሷ ጋር ማለት ነው። ግን ደግሞ ሆን ብዬ አልናገርም። በቃ ሄሉ መሆን አለብሽ ከሱ ጋር ምናምን ብዬ እኔ ብዙ ነገሮችን መደርደር አልፈልግም። በጣም የሚቀጣጠለው እኮ ይሄ ማገዶውን የሚቆሰቆሰው ግፋ ግፋ የሚለው አይደለም፣ ውስጥ የሚገባው ማገዶ ነው የሚቃጠለው። ውስጥ ገብታ የምትቃጠለው ደግሞ ሄሉ ስለሆነች እኛ በተናገር ነው እሷ ነው የምትቃጠለው። ሰው ብዙ መገፋፋት አልፈልግም። ፍላጎቴን ግን ነገርኳችሁ። ግን አትናደዱ። የሁሉም ሰው የተለያየ ባህሪ ያለው ማለት ነው። እኔ እኮ ከስንቱ ልበጠስ ከያብ ልሁን ከእንዳልኬ ልሁን ከያብማ መቼም አልሆንም። እውነቱን ካላወጣ ያብ እውነቱን አውጥቶ ለሄሉ ሀቁን ካልተናገረ በፍጹም እኔ ከያብ ጎን አልሆንም። እና ውድ ቤተሰብ እየመሬን ነው የምላችሁ ከእንዳልክ ላይ አሁን ብዙ ማልፈርደው ማለት ነው። እንደዚህ አድርጋት እንደዚህ ልቧን ሰብረ በድላሃት እንዳልል በህመሙ ሸፈነው ሁሉንም ነገር። ያኔ በቃ ታምሜ ነበር፣ አሁን የተገለጸልኝ ስላለ መፍረድ አልቻልኩም። ደግሞ አንድ ሰው ጥፋት አጥፍቶ ይቅርታ ከጠየቀ ሌላ ከኛ ጋር የሚጠበቀው ይቅር ማለት ነው። ምክንያቱም እኛ ፈጣሪ አይደለንም። ፈጣሪ እንኳን ስንት ነገር ሰርተን ይቅር እያለን አይደለም፣ እኛ ስለፈለግን አይደለም። በዚህ አጋጣሚ እንግዲህ ሄሉሻ ዋናዋ ሄሉሻ ስለሆነች እሷ የሚሆናትን ታውቃለች። እውነት እኛ ከእሷ ጋር የሚሆን ሰው ያስደስተናል፣ እሷን የሚጎዱት ሰዎች ደግሞ ያናድዱናል። አለቀ። እንደኔ እንደዛ ነው የምረዳው። እና ምን ለማለት ነው የፈለኩት መሰላችሁ? የእኛ ፍላጎት ቢሆንም ዋናዋ እሷ ናት። እንግዲህ እሷ የምትወስነውን ታውቃለች ማለት ነው። ለሄሉሻም ደግሞ በቃ ምርጫዋ ማን እንደሆነ ባይታወቅም ግን ፈጣሪ ይጨመርበትና ይሄ ነው የአንቺ ሰው ብሎ የመጨረሻ አሁንስ ተስተካከልኩ ህይወቴ ሰመረ ብላ ትዳሯን የምትይዝበትን ወንድ ወደ እሷ ይወሰድላት ፈጣሪ። የምሬን ነው የምላችሁ። ብቻ ሁሉም ነገር ፈጣሪ ካልባረከው የሚሆን ነገር የለም ማለት ነው። ያብ ስራ መጣ እንዳልክ መጣ ማንም መጣ ሁሉም በሱ ሲባረክ ነው ብዬ አስባለሁ። እና ይሄ ሰዎች ፍላጎት ብቻ አይደለም። በፍላጎት ቢሆንማ ስንቱን ነገር አሳክተን እኮ ጨርሰን ነበረ። ግን አይሆንም ውዶችዬ፣ እኛ ስለፈለግን አይደለም። እና ግን አታሷችኝ እንዳካሳዘነኝ በቃ እንደገና ሲጸጽተው ሳይ ምናምን ነገር የምሬን እኮ ነው። አላሳዘናቸው ግን